ሉሊትዬ በስተመጨረሻ ፌንት ነቀለ። ኢፍራታ ናታንን ልታገባ ነው። እልል በሉ ማለት ነው። ናታንዬ እንዴት እንዳማረበት። ቤዛዬ ተቀይራለች። እህቴ እያለች ነው አሁን። እውነት መስሪያ ቤት እንደዚህ እስር ቤት እንደዚህ መቀየር ከተቻለ በቃ ሁሉንም እስር ቤት ማስገባት ነው ማለት ነው። ወይዘሮ ሉሊት ደግሞ ፌንት ነቀለች። ምን ጭራሽ ያፌትን ልታገባ ነው አለች። አዎ ልታገባ ነው። ቆይ ሀብት ንብረት ሊኖራት ነው? ሀብት ንብረቱን ትወርሳለች። አንቺ ምን ሆነሽ ነው? ለሀብትና ለንብረት ነው እንዴ? አዎ እና ያንቺን አባትማ ብለው እምቢ ብሎ አየሽ። አሁን ግን ኢፍራታ ከኋላችን ተነስታ ሀብቱን ሁሉ ልወርሰው ነው እያለች እንግዲህ ሉሊትዬ በቅናት ድብን አለች። ቢኒዬ የፂ ፍቅር አንገዋሎታልና ብቻ በጣም ፏፍሽ ብሎ አረ እናቱ ደግሞ ቆይ ስለዚህ እናወራለን በኋላ፣ ነገር ግን አሁን ማውራት ያለብን ስለ እኔ ነው አለው እና ናት ቢኒዬ ተኝተው እባክህ አቀስቅሰኝ። አረ ተው ዳግም ተው፣ ጭራሽ እኔ ስለዛ ስለ ሰርግ ሳስብ አድሬ ጭራሽ እምቢ ብሎኛል እንቅልፍ ሲለው፣ አረ ተነስ ነው የምለው። ከዛም በኋላ ቢመጣ ቢነሳ ናታን እንዴ ናታን በሰላም ነው? አዎ በሰላም ነው። እና የግድ ሰርጉ መቅረት አለበት ዛሬ? ምን ኤፍራታ እስከ ዛሬ ብቻዋን ታግላለች። ከዚህ በኋላ ግን ከኔ ጋር ነው የምትታገለው እንጂ በፍጹም ብቻዋን አልተዋትም። ከዛ ቢኒም ተመስገን አምላኬ ይሄን ያሰማኸኝ፣ እውነት አሁን ናታን ከእንቅልፉ ነቃ እያለ በደስታ አበደ። ከዛም በኋላ እሺ ብለው ይህን ቀለበት እኮ ቤዛ ናት ያስታውሰች። ምን? አዎ ቤዛ በጣም ተቀይራለች። ከእንደገና ደግሞ ያኔ ማታ ምንም ነገር እንዳልተፈጠረም ሰምቻለሁ። እውነትህን ነው? አዎ ምንም ነገር አልተፈጠረም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር ዛሬ በጣም ነው ደስ ያለኝ ማለት ነው። እንግዲህ በባለፈው መድኃኒት በውሃ በጥብጦ ነበረ ያፌት የሰጣት ማለት ነው ለቤዛ። ቤዛ ደግሞ ዛሬ እራሷው በጥብጣ በፂ አማሃይታ እንዲሁም ደግሞ ፂን ለሚወዳት ልጅ አማሃይተው ውሃውን ሰጠውት። ያፌት ከጠጣው በኋላ ፌንት ነቀለ ማለት ነው። በቀል ይሉታል ይሄ ነው እንግዲህ። አያችሁ የሰው ልጅ ሆነ ፈጣሪ ስንሄድ ይጠይቀናል። ግን የሰውም ልጅ ሆነን በምድር መጥፎ ስራንም ሆነ መልካም ስራንም እናይደዋለን። እና ያፌትም ራሱ የዘራውን ነው ያጨደው። ቤዛ ላይ ያደረገውን ነገር ነው ተመሳሳይ ቤዛ ያደረገችበት። ህዊ እንግዲህ ኢፍራታን እባክሽ ኢፍራታ እስኪ አሁን እንኳን ንገሪኝ፣ ምን እንደያዘብሽ ንገሪኝ ስትላት፣ በፍጹም አልነግርሽም፣ አሁን አብቅቷል፣ በቃ ሁሉም ነገር እንደማይሆን ሆኗል፣ ስለዚህ ስትላት፣ ከዛ ህዊም እንደምንም ብዬ በቃ አሁን እያሳደዱ ነው ያሉት፣ ስለዚህ ያፌት ይመስለኛል ከሴቶቹ ጋር ሊደበልቀኝ ነው። ምን አለች ኢፍራታ። እባክሽ እዛ ነገር አትሄጂ፣ እዛ ውስጥ አትሄጂ ስትላት፣ የግድ ማድረግ አለብኝ ኤፉዬ፣ አንቺ ደግሞ እዚህ ጠብቂ፣ ቢያንስ እኔ ከኋላዬ በጣም ብዙ ሰዎች አሉ፣ ከእነሱ ጋር ነው የምታገለው፣ አንቺ ግን ብቻሽን ነው የምትታገለው፣ ስለዚህ ራስሽን ጠብቂ አለቻት። ምንም ችግር የለውም እኔ ራሴን እጠብቃለሁ አለቻት። ከዛም በኋላ እሺ ግን ቤዛን አደራሽን፣ ምክንያቱም ቤዛ ማንም የላትም የዋህ ነች፣ አሁን ደግሞ ብታይ በጣም ተቀይራለች አለች። ከዛዬ ኢፍራታዬ ደግሞ እንባዋ ዱብ እያለ እሺ ምንም ችግር የለም አለች። ከዛ የቤት ሰራተኛዋ ስትመጣ ተሸፋፈነችና ሄደች። እች ደግሞ ማናት? እች ደግሞ ቀየር ያለች ናት አለቻት ኢፍራታን። አይ እንደዚህ ነው ተፈጥሮዋ፣ አለባበሷ እንደዚህ ነው ብላ ሸወደቻት። እሺ ይሁን ለማንኛውም አለች። ከዛም በኋላ የያፌት ዘመድ አክስት ተብዬዋ ወልጄ ባልወልድህም ልጄ ነህ፣ ከልጄ ጋር እኩል አሳድጌ ተንከባክቤህ እንዴት ነው የሰርጉን ቀን ያልነገርከኝ? እንዴት ነው የእንሶስላ ያላዘጋጀሁልህ ስትለው፣ ምንም ችግር የለውም በድንገት ነው የወሰንነው ሲል፣ ምን እና እስኪ አንቺ እንኳን ንገሪኝ፣ ምን ሆኖ ነው ምንድነው የተፈጠረው ስትል፣ አረ ምንም እንደው እኮ ጨረቃ የምትመስል ልጅ ነች ስትላት፣ ከዛ ኢፍራታ በጣም ደስ አላትና
ምን? አዎ ጨረቃ ትመስላለች። ምነው አጠፋሁ እንዴ አለች። አረ በፍጹም አላጠፋሽም፣ ግን የሆነ ነገር ትዝ ብሎኝ ነው አለችና ኤፍራታዬ አስታወሰች። ከዛ ቢኒዬን ናታንንም በቃ የኔ ናታን አሁን ሁሉም ነገር ይስተካከላል። ሲቀጥል ደግሞ ያንን ያልኩን በሙሉ ቃላችንን እፈጽማለሁኝ፣ ልጅም ደግሞ እንወልዳለን አለች። ዝግጅቱ እንግዲህ ሸከተፍ እያለች መጣችና እኔንማ የሚጠራኝ የለም አይደል አለች። እንዴ እኔ እኮ ናታንን ነግሬው ነበር፣ በክብር መጥቼ ነው የነገርኩት ሲል ከዛ ተነሳችና የኔ ወንድም እኮ ተላላኪ አይደለም አለች። አይ ኖ እንደዛ ማለት አይደለም፣ ተላላኪ ማለት ሳይሆን የአንድ ቤት አይደል የምትኖሩት፣ ለዛ ይነግራታል ብዬ ነው። ከዛ ቤዛ ያው ዙሮ ነገርንሽ አልነገርንሽ አንቺ እንደው አልቀረሽ ደግሞስ እኔ ነግሬሽ የለም እንዴ አለቻት። እሺ ይሁን ለማንኛውም ከዛ አክስትዬቱና ኤፍራታ እያወሩ ምንድን ነው እንደዚህ መጠጋጋት እንደዚህ ማውራት ሲል ኧረ ተው ልጄ ተው እስኪ የሆንከውን ነገር ተናገር አለች። ከዛም በኋላ አይ ምንም ነገር አልተፈጠረም፣ ለማንኛውም አሁን በቃ እንውረድ ሲል ከዛ የያፌት ዘመድ መጣና መተዋል እንግዶች። ምን? አዎ እንግዶችህ እናንተ ስታያቸው በጣም የምትደሰትባቸው በጣም ጓደኞች ሲለው እኔ ጓደኛ ኖሮኝ የማያውቃለ። ከዛም በኋላ አያ ናታን ነው ምናምን የምትለው ሲል እውነት የኤፍራታ ፊት በጣም ነው በቃ በጣም ተቀየረ። ከዛም በኋላ ኦ መጡ እንዴ በጣም ደስ ይላል እሰይ እሰይ አለና ከዛም በኋላ እሺ እንወርዳለን አለ። ከዛ ልጁ ታውቂያለሽ፣ እስኪ ንገሪኝ አስገድዶች ነው እንዳያገባሽ ሊያገባሽ የነበረው ምናምን ሲል አይ በፍጹም። ከዛ ኤፍራታ እያስታወሰች እና የዳግም ጓደኛ እንደሆነች አስታወሰች። ግን ቢሆንም እንኳ እንዴ ቆይ አንተ ለምንድን ነው እንደዚህ አይነት ጥያቄ የምጠይቀኝ? አንተ ራሱ ከያፌት ጋር እየሰራህ አይደለም እንዴ አለችው። ኖ ያፌት ዘመዴም ቢሆን እንኳ ያችን የሆንን ስለተናገርኩበት ዛሬ በጥፊ መታኝ። እስከ ዛሬ አንድም ቀን ቢሆን በጥፊ መቶኝ አያውቅም። ነገር ግን የዛሬው ይለያል አለ። ታውቂያለሽ እንዴ ከዚህ ጋር ያላቸውን ግንኙነት ሲል ከዛ ኤፍራታ ወይኔ ጉዴ በቃ እንደውም ሊያደርገው ነው እንዴ? ቆይ እሷንም እዛ ሴቶቹ ጋር ሊደበልቃት ይሆን እያለች በሀሳብ ተቆላች። ከዛም በኋላ ያ ልጁ ደግሞ ኧረ ዛሬማ በጣም አምሮብሻል ተቆነጃጅተሻል ሲላት ናታን ሊማታ ነበር። ቤዛ ስነ ስርዓት ያዝ፣ አሁን ሚሽናችን ገና ነው እያለ ከዛ ቢኒ እናገኝ እንግዲህ እንዲሁም ዳግም መሄድ አለብን ሲል ከዛ ገኒ ኧረ እኔ በፍጹም አልሄድም አለች። እንዴ መሄድም አለብሽ የግድሽ ነው። አይ እኔ በፍጹም የልጅን ፊት ማየት አልችልም፣ ደግሞም እኮ እሱ አትፈልገኝም። ኖ እንደዛ ማለት አይደለም፣ እንደዛም አትበይ፣ የግድ አሁን ከእሷ ጎን መሆን አለብን፣ ሁሉም ነገር ይስተካከላል አላት ቢኒ። ግን ቃል ግባልኝ ምንም ነገር እንደማታደርግ ስትለው ችግር የለውም ብታይ ደግሞ ናታን የበለጠ አምሮበታል። ስለዚህ ሙሉ ቤተሰቡ እንደ ቤተሰብ ሄደን ደስተኞቹ ነን አይዞሽ ማለት ይጠበቅብናል፣ አይዞሽ ማለት አለብን አላት። ከዛም በኋላ እሺ ይሁን፣ አይ ዳግም እንደው ነጫጭባ ሆነሃል፣ ታው ፀጉርህን ተቆረጥ ብዬ ትናንት ወዲያ ነግሬሃል ነበር እንደማ ደሞ እንጂ ተቆረጥኩት እኮ። አይ በፍጹም። ከዛ ቢኒ መጣና ምንድን ነው የሚያጨቃጭቃችሁ እናትና ልጅ አለ። ይኸው ፀጉርን ተቆረጠው ብለው በፍጹም እምቢ አለ። ችግር የለውም ወጣት አይደለም፣ ሁሉም ነገር ይስተካከላል። እኔ ግን እንዴት ነኝ አምሮብኛል አለ። እንዴ በጣም ነው ያማረብህ ታውቃለህ፣ እንደውም አንተ እውነት አንተ ነህ ሙሽራ የምትመስለው እያሉ ተሳሳቁ። ቤዛ እንዲሁም ደግሞ ናታን እንዲሁም ጽዬ ፋፍሽ ብላ መታ እንዴት ነው አምሮብኛል አለቻቸው። በጣም ነው ያማረብሽ በለው በጣም ተለይተሻል ሲሏት እንዴ እስከ ዛሬ አታምሪም ማለት ነው እንደዛን እያላችሁኝ ነው? አረ በፍጹም እንደዛ አይደለም፣ በጣም ነው የምታምሩ የኔ እህት እያሉ በጣም አመሾካት። ቤዝቲ እንግዲህ ሁሉንም ነገር ይቅርታ ላለፈው ነገር ይቅርታ ብላ በሰላም እየተንከባከበችው እንደውም ኢፍራታንና ናታንን ለማጋባት
ደፋ ቀና እያለች ነው። ውድ የቻናሌ ቤተሰቦች የዛሬው ሐረግ ድራማ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችንን ሰላም ያድርግልን። አስተያየት ኮሜንት ላይ ጻፉ።